ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ። እንግዲህ በምስሉ ላይ የምታዩዋቸውን ሁለት እህቶቼን የሚያሳዝን ነገር ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ እዚህ ጋር እንደምታዩት እንግዲህ ከቀናት በፊት ቀነኒ አዱኛን ብዙዎቻችን ፖስተናት፣ ብዙዎቻችን አልቅሰን፣ ወላጆቿም እስካሁን ድረስ ድምጽ ሆኑን ከጎናችን ሆኑ እያሉ በየሚዲያው እያየን ነበረ ማለት ነው። እንግዲህ በፍቅር አጋሩ በቀነኒ አዱኛ ግድያ ተጠርጥሮ በስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ በዛሬው ዕለት በአራዳ ምድብ ችሎት የቀረበ ሲሆን የችሎቱን ሂደት ለመመዝገብ የተገኙ ጋዜጠኞች ወደ ውስጥ እንዳይገቡ ተከልክለዋል የሚል ዜና ተላልፏል ማለት ነው። ችሎቱ ጋዜጠኞቹ የተከለከሉበት ምክንያት ብሎ ያስቀመጠው የተሳሳተ መረጃ እያሰራጩ በመሆኑ ነው የተባለ ሲሆን ከችሎቱ የገቡት እንዲወጡ የሚገቡም ካሉ እንዳይገቡ በሚል ችሎቱ አግዷል። ሐሰተኛ መረጃ ተሰራጨ ከተባለባቸው መካከልም ዲያሪው በጠበቃ እጅ እንደሚገኝ እና የበዓል ኮንሰርት አለው የሚሉ የተሳሳቱ መረጃዎች ተሰራጭተዋል ተብሏል። በዚህ ጋር ተያይዞ ሁሉም የሚዲያ ባለሙያዎች ችሎት እንዳይገቡ መከልከላቸው በቦታው ላይ ተገኝተው አረጋግጠዋል ማለት ነው። እንግዲህ መዝገቡ ለዛሬ ሚያዝያ 9 ለምርመራ ተቀጥሮ የነበረ መሆኑ ይታወቃል። ከዚህም በፊት አቃቢ ሕግ መረጃዎችን ለማደራጀት የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ሕግ ማስረጃዎችን እንዲያቀርብ መዝገቡን ለመርመር ለዛሬ ሚያዝያ 9 2017 ተቀጥሮ እንደነበር ይታወሳል። እንግዲህ እንዲህ ያለ በጣም ውሳኔው ምን ሊሆን በሚችል መልኩ በሚያስጨንቅ መልኩ የእህታችን ደም ፈሶ ይቀራል ወይንስ ደግሞ እውነት ትወጣለች የሚለውን ወደፊት ቀስ እያን የምናየው ይሆናል። እውነት ለመናገር ኢትዮጵያ ውስጥ አሁን ላይ ያለው ሕግ በሙሉ ደካማ ወይንም ደግሞ ትክክለኛ የሕግ ውሳኔ ስላልሆነ ብዙ እህቶችን፣ ብዙ ወንድሞችን፣ ብዙ ህፃናትን፣ ብዙ አባት እናቶችን እያጣን እንገኛለን። አንዳንድ ጊዜ አንዳንድ ሀገራት ላይ ያሉ ፍርዶች ወንጀሎች እንዳይስፋፉ የሚያደርጉ ናቸው። እኛ ሀገር ላይ ያለው ህግ ደግሞ ገድሎም እስር ቤት ገብቶ የሚቀለብ ነው የሚሆነው። ወይ ደግሞ እጁ ረጅም ከሆነ ዘመድ ካለው ባለሀብት ከሆነ በገንዘቡና በዘመዱ በአመቱ ወጥቶ ታገኙታላችሁ። 20 ዓመት ተፈረደበት፣ 10 ዓመት ተፈረደበት ይባልና በአመቱ ወጥቶ ሌላ ወንጀል ሲሰራ ታገኙታላችሁ። እና የሀገራችን ሁኔታ በጣም ከባድና የሚያስጠላ ነገር እየሆነ ስለሆነ እግዚአብሔር እሱ ሀገራችንን ሰላሟን ይመልስልን። ሌላዋ ደግሞ ሁለተኛዋ እህታችን እዚህ ጋር በምስል ላይ እንደምታዩት በተመረቀች በአንድ ወሯ ወደ ዱባይ ያቀናች እህታችን ናት። በስደት ዓለም ደግሞ ታውቃላችሁ በጣም ብዙዎችን በአሁኑ ሰዓት እያጣን እንገኛለን፣ በአንድም በሌላም ጉዳይ ማለት ነው። የብዙዎቹ ሰበብ እየሆነ ያለው ግን ራሳቸውን አጠፉ የሚል ነገር ነው። ግን ምንም የሚያሳምን ነገር የለውም። አብዛኛውን ራሳቸውን አጠፉ የሚባለው ነገር እኔ አያሳምነኝም ማለት ነው። እንግዲህ በዚች በእህታችን ጉዳይ ላይ ብዙዎች እየተረባረቡ ብዙዎች እሷን አስከሬን ሆነ እውነቱን ለማውጣት ብዙ ነገር ጥረት እያደረጉ ይገኛሉ። ግን ለሷ የሚበጃት ነገር የለም። የማይቀረው ዓለም ወደ እውነተኛው ዓለም ሄዳለች። ፈጣሪ ወጥቶ ከመቅረት ይሰውረን አንደኛ ማለት ነው። ለንስሐ ሞት ያብቃን። ወላጆች እንግዲህ የዚች ልጅ እናት ሁለት ሞት በሉት በቃ እስከሚሞቱ ድረስ አሁንም ያለው አቋማቸው ልጅን ያክል ነገር ማጣት በመጣች በአንድ ወሯ በተመረቀች በአንድ ወሯ ያልፍልኛል ብላ እውቀትን ያክል ነገር ይዛ ተምራ ከሀገር መታ እዚህ ሀገር ስትደርስ ግን የገጠማት ሞት ነው። እውነት ለመናገር በጣም የሚያሳዝነው አንዳንዴ ስደትን ያው እንደ መማሪያም ብናደርገው ብዙ አሳልፍን ብዙ አየንን ብንልም እንኳን እንደዚህ አይነት ነገሮችን ስናይ ደግሞ ተመስገን እንላለን። እና ሰው በህይወት ኖሮ 6 ዓመት 7 ዓመት ቆይቶ 10 ዓመት 12 ዓመት ቆይቶ በሰላም ወደ ሀገሩ መግባቱ ራሱ በጣም ትልቅ ጸሎት ነው ብዬ ትልቅ ነገር ነው ብዬ ነው የማስበው። ግማሹ አካሉን አጥቶ፣ ግማሹ በእግሩ መጥቶ በሳጥን፣ ግማሹ ሙሉ ጤናውን አጥቶ
ጤና ይዞ መቶ ጤናውን አጥቶ የሚሄድበት ነው ያለው አረብ ሀገር ላይ አብዛኛውን ቦታ ማለት ነው። ምክንያቱም ህመም በአንድም በሌላም ነገር ስለሚመጣ ስለሚከሰት ማለት ነው። ከባድ ነገር በማንሳት ያለ አቅማችን ስራ በመስራት ያለ እረፍት በመቆም ምግብ ውሃ ባለማግኘት በብዙ ነገሮች ራሳችን የሚጎዱ ደረጃ እንደርሳል እና ሀገር ገብተን ካያችሁ ብዙዎቻችን በጣም ነው የምንደክመው። በቃ ግን ሰው ስንፍና ሊመስሉ ይችላል። ሀገር ገብቶ አንዳንድ ሰው በቃ ስራ የማይሰራም ፍዝዝ ይላል ምናምን። እኛ አብደን ነቅረን አይደለም ከዚህ የምንሄደው። ያሳለፍነው ነገር ድካማችን፣ ታፍናችሁ ወታችሁ አየር አታገኙም። አብዛኛው ጋር በብዙ ጭንቀት ይታለፋል። ያ ስላለ በዚህ መካከል አልፎ ሰው ሀገሩ ገብቶ ደግሞ አይምሮ ሰላም ማግኘት ሲጀምር ያለ ነው የባህሪ መቀያየርም ሆነ የነገሮች መቀያየር እና እግዚአብሔር አምላክ እንደው ከእንደዚህ አይነት ነገር እንዲሰውርን ራሳችን እንደው እንጸልይ። እንዲሁም ደግሞ ለአባቶች እየተናገርን በተለይ የሚያስጨንቃችሁ ነገር አሁን በዚች ልጅ ጉዳይ በጣም ቲክቶክ ላይ ብዙ እየተፖሰተች በማየው ኮሜንት ላይ እኔ የሚገርማችሁ ደከመኝ። በቃ በውስጥ ማውራቱ ራሱ እውነት ለመናገር በጣም ብዙ ተስፋ የቆረጡ ልጆች ኮሜንት የሚጽፉት ኮሜንት ራሱ የሚዘገንን ኮሜንት ነው። ተገላገለች፣ እኔም አንድ ቀን እንደሷው ነኝ፣ እኔም መሮኛል፣ እኔም እንደዚህ ሊሆን ነው። እና ለምንድን ነው ለሰይጣን መንገድ የምንከፍተው እንዴ? የሰው ልጅ እኮ በብዙ ነገሮች መካከል ያልፋል። መውጣት፣ መውረድ፣ ማግኘት፣ ማጣት ሁሉንም ይዘን ነው የምንጓዘው። ገባችሁ? ስለዚህ ይህንን ይዘን የምንጓዝ ሰዎች ደግሞ በምድር ላይ ስንመጣ እነዚህን ነገሮች ልናስተናግድ እስከመጣን ድረስ ተመስገን ብለን ማሳለፍ አለብን እንጂ ሁለት ሞት መሞት የለብንም። አንደኛው ሞት በዚህ ምድር ሳይደላን ድህነታችን የታቀፍን መሞት ነው። ገባችሁ? ስጋን መሰናበት ነው። ሁለተኛው ደግሞ ነፍሳችንን ራሳችን አጥፍተን በመንግስተ ሰማያት ልናገኘት የምንችላትን እድል ማጣት ነው። ገባችሁ? ስለዚህ የሞት መሞቱ ተገቢ ነው ብዬ አላስብም። ሰይጣን ሰው የምላሱ ፍሬ ነው የሚበላው። ሰይጣን ባሰብንለት ልክ ነው ወደኛ የሚመጣው። ገባችሁ? አእምሯችሁን ለጭንቀት ስዳርጉት እየጨመረ ይሄዳል። አእምሯችሁ እስኪ ልብ ብላችሁ ራሳችሁን ይዩት። አእምሯችሁን ከጭንቀት ስታወጡት ደስ የሚል ነገር ነው ወደ እናንተ የሚመጣው። አእምሯችሁ በጣም በተወጠረ ሰዓት ደግሞ እናንተን የበለጠ የሚወጥር የሚያስጨንቅ ነገር ነው የሚመጣው እና ለሰይጣን መንገድ አንስጥ ለማለት እወዳለሁ እህቶቼ። በየእምነታችሁ አእምሯችሁ ላይ ጭንቀት ሲፈጠር የሚያስጨንቃችሁ ነገር ሲመጣባችሁ ጸሎታችሁን በማድረግ እኔ ምንም ኃጢአተኛ በሆንም እንኳን አንተ ለእኔ የተሻለ ነገር አለህ ብላችሁ ለፈጣሪያችሁ በመስጠት ቀኖችን ጊዜዎችን እንድታሳልፉ ነው የምጠይቃችሁ። ራስን ማጥፋት መፍትሄ አይሆንም። በተረፈ በጣም የምወዳችሁ፣ ሰላሙን ያብዛልን። እወዳችኋለሁ። መልካም ጊዜ። ቻው ቻው።